ሩሲያዊቷ ሱመያ አስገራሚው የጽናት ታሪክ። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዝት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆነው እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ቀች ብያለሁ። የዛሬው ታሪክ ደግሞ ሩሲያዊቷ ሱመያ ይላል። በጣም አስገራሚና ተአምር የሆነ ታሪክ ነው። እስከ መጨረሻው ከተከታተላችሁት በጣም ደስ የሚል መጨረሻ አለው። የሩሲያ ወጣት ናት። ቤተሰቦቿ ወግ አጥባቂ የኦርቶዶክስ ክርስትና ሃይማኖት ተከታዮች ናቸው። ለእምነታቸው በእጅጉ ይቆረቆራሉ። ሌላውን ሃይማኖት ደግሞ አጥብቀው ይጠላሉ። ከሀገሯ የወጣችው ከሌሎች ሴት ወጣቶች ጋር ነበር። አንድ የሩሲያ ቱጃር ነበር። አንዳንድ የኤሌክትሪክ እቃዎችን ለመግዛትና መልሰው ሩሲያ ለመሸጥ በሚል ሰበብ ወደ ባህር ሰላጤው ሀገራት ይዟቸው የመጣ። ከብዙ መግባባት በኋላ ነበር ፈቃደኛ መሆኗን የገለጸችው። ካሰቡበት ሀገር ሲደርሱ ግን ሰውየው ሀሳቡን ለወጠ። ሴቶቹን በሌላ መጥፎ ስራ ላይ ሊያሰማራቸው ብሎ ሀሳብ አቀረበላቸው። ለዚህ ሀሳቡም በጥቅም ሊያታልላቸውና ሊደልላቸው ሞከረ። ጥሩ ገንዘብ፣ ትልቅ ልምድና ቆንጆ ኑሮ እንዲኖራቸው አድርጎ አማለላቸው። ከዚህች ወጣት በስተቀር ሁሉም ሴቶች በሀሳቡ ተስማሙ። እጅግ ጎበዝ ሃይማኖተኛ ናት። አሻፈረኝ አልሰማም አለች። ሳቀባት፣ አላገጠባት። ከዚህም አልፎ ከዚህ ሀገር ውስጥ ጠፍተሽ መቅረትሽ ነው። ቅያሬ ልብስ እንኳን የለሽም። ቤሳቤስቲን አልሰጥሽም አላት። በዚያም ጫና አደረገባት። ፈጽሞ ፍንክች አላለችም። ሰውየው ሁሉንም ሴቶች አንድ ቤት ውስጥ በማጎር ፓስፖርታቸውን ደበቀባቸው። ሌሎቹ ሴቶች ሰውየው ባቀረበላቸው ሀሳብ ጎዳና ፈሰሱ። ይህች ወጣት ግን በጨዋነቷ ጸናች። ጥብቅነቷን መረጠች። ዝሙትን ጠላች። ፓስፖርቷን እንዲመልስለት ብላ በየዕለቱ ትለምነዋለች። ወደ ሀገሯ እንዲመልሳት ትማጸነዋለች። እሱ ፈቃደኛ ሊሆን አልቻለም። አንድ ቀን ሲወጣላት ጠበቀችና ቤቱ ውስጥ መፈተሽ ያዘች። ከብዙ ፍለጋ በኋላ ፓስፖርቷን አገኘችና ወሰደችው። ከነበረችበት ቤት አመለጠች። ቀጥታ ወደ ጎዳና ነበር የወጣችው። ከለበሰችው ውጭ አንድም ጨርቅ ሳትይዝ ወደማታውቀው ጎዳና ወጣች። መሀል መንገድ ላይ ስትደርስ ግን ግራ ገባት። ወዴት ትሂድ? ዘመድ የላትም፣ ገንዘብ የላትም፣ ሰው አታውቅም። የምትበላው፣ የምትጠጣው፣ የምትኖርበት የለም። እንዲሁ ስትባዝን ቆየች። አንዳች የሚረዳትን ካለ ብላ በመፈለግ ግራ ቀኝ ተመለከተች። ድንገት ከሶስት ሴቶች ጋር የሚሄድ አንድ ወጣት አየች። ሲሄድ በእርጋታ ነው። ጥሩ ሰው ይሆናል ብላ በማሰብ ጠጋ ብላ አናገረችው። የምትነግረው በሩሲያ ቋንቋ ነበር። እንደማያውቅ ገልጾ ይቅርታ ጠየቃት። እንግሊዘኛስ አለችው። እችላለሁ አላት። በእጅጉ ተደሰተች፣ አለቀሰችም። ታሪኳን እንዲህ ስትል መናገር ጀመረች። የመጣሁት ከሩሲያ ነው። መንድ ሰውዬ ነው አታሎ ያመጣኝ። ከሩሲያ ያመጣኝ ገንዘብ፣ ቤትም የለኝም። በዚህ ሀገርም የማውቀው ሰው የለኝም። እናም በሰላም ወደ ሀገሬ መመለስ እፈልጋለሁ። ለጊዜው 2 እና 3 ቀን ብቻ እንድታስጠጉኝ ብቻ ነው የምለምናችሁ። ከዚያም ቤተሰቦችና ወንድሞችን በማግኘት ሁኔታዎችን ያመቻቹልኛል አለቻቸው። ወጣቱ ካሊድ ስለዚህች ወጣት ማሰብ ጀመረ። ውሸቷን ይሆን? እያታለለች ይሆን? ወይስ መጠርጠር፣ መመራመር ያዘ። እሷ ይረዳት ዘንድ ወደ እሱ እየተመለከተች ታለቅሳለች። እሱ ደግሞ ከጽናቱና ከሁለት እህቶቹ ጋር ጉዳይ እየተመካከረ ነው። በመጨረሻም ወደ ቤታቸው ወሰዷት። ከዚያም ደርሳ ወደ ቤተሰቦቿ ደወለች። ስልኩ አይነሳም። መስመሩ ችግር ያለበት ይመስላል። ደጋግማ ሞከረች፣ አልተሳካላትም። ያስጠጓት ሰዎች
ኋላ ላይ ክርስቲያን መሆኗን ተረዱ። የቻለየትን ሁሉ ተባበሯት፣ አዘኑላት። እሷም ወደደቻቸው፣ ቀረበቻቸው። እነርሱም ራሳቸው የሚወዱትን እስልምናን እንድትቀበል ጋበዟት። ፈቃደኛ አልሆነችም። ሃይማኖቷን መቀየር አልፈለገችም። ሌላው ቀርቶ ሃይማኖት ጉዳይ ላይ እንኳን ለመነጋገር አትፈልግም። ከወግ አጥባቂ ቤተሰብ የተገኘች አጥባቂ ሃይማኖተኛ ናት። ለእስልምናና ለሙስሊሞች ጥሩ አመለካከት የላትም። ካሊድ በከተማው ውስጥ ከሚገኝ ወደ አንድ የእስልምና የዳዕዋ ማዕከል በመሄድ በሩሲያ ቋንቋ የተጻፈ አንዳንድ መጽሐፎችን አመጣላት። ጊዜ ሰጣትና በቁም ነገር እርሱን አነበበች። በመጽሐፎቹ ተማረከች። እነዛ ቤት እያለች ቀናት አለቁ። በተደጋጋሚ ሰበካ ሊያሳምኗት ሞከሩ። በመጨረሻም የአላህ ሱብሃነሁ ወተዓላ ፍቃድ ሆነና ሰለመች። እስልምናዋን ያማረ ሆነ። እሷም በበኩሏ እስልምናን ለመማር አብዝታ ጣረች። ከመልካም ሴቶች ጋርም ተወዳጀች። ቶሎ ወደ ሀገር ቤት ከተመለሰች ወደ ድሮ እምነቷ እንዳይመልሷት ሰጋችና እዚያው መቆየትን መረጠች። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንግዲህ ሩሲያዊቷ ሱመያ የተሰኘው ታሪክ ክፍል 1 ይህን ይመስላል። ክፍል 2 በቀጣይ ክፍል ይለቀቃል። እስከዚያው ድረስ ሁላችሁም ያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከዚያው ድረስ መልካም ጊዜ ተሁላችሁ።